በመቋሰል ውስጥ ለከረመ ህመሙን በጋራ ሳያክም ለኖረ በሰከነ መንገድ ተነጋግሮ ችግሮችን መፍታት የተዘጋጀ ስነልቦና ወደ መግባባት ለመድረስ እንደ አንድ የስኬት እርምጃ ይቆጠራል። ታሪክ የሚቀየረው አሮጌው ምዕራፍ አልፎ አዲስ እሳቤ ሲተካ ነውና ኢትዮጵያም ለዘመናት ከተከተለችውና የአሸናፊ ተሸናፊ ፖለቲካ ካገነነው አዙሪት ወጥታ ወደ አዲስ ምዕራፍ ለመሻገር መልህቋን ጥላለች። ሀገራዊ ምክክር የቆዩ ውስብስብ ችግሮችን በጠረጴዛ ዙሪያ ለመፍታት ታሪካዊ ጅማሮ በመሆኑ ይህ ሂደት ከትናንት የሚሻገር ጠባሳ እንዳይኖር በማድረግ የነገው ትውልድ ተስፋ የሚገነባበት አዲስ ሀገራዊ ትርክት ነው። ለዘመናት ኋላ ያስቀሩንን ብዙ ዘመናት ነጻነት ያለች ሀገር በግጭት በኋላ ቀርነት ውስጥ ለብዙ ጊዜ ሲዳክር የነበረበት ምክንያት ምንድነው የሚለውን ነገር ለመለየት እንዲህ አይነት ውሳኔ ላይ መደረሱ በራሱ አንድ ትልቅ ታሪካዊ ክስተት ነው። በሀገር ታሪክ ውስጥ ትልቁ ነገር ነው ማለት ይቻላል። እዚህም እዛም የሚያንገላቱን ነገሮች፣ ለኋላ ቀርነት የዳረጉን ነገሮች፣ ለግጭት የዳረጉን ነገሮች ምንድናቸው የሚለውን ነገር ይሄ ምክክር ኮሚሽኑ ከህዝብ ጋር ተነጋግሮ ማለት ነው የተለያዩ የህብረተሰብ ክፍሎች ተወካዮች ትክክለኛውን ሀሳብ አምጥተው አጀንዳ ሲይዘው የሀገራዊ መፍትሄ የሚሰጥበት አቅጣጫ ስለሆነ ትልቅ ታሪካዊ ክስተት ነው ማለት ይቻላል። ከግጭትና ብጥብጥ ሰለባነት በመውጣት የሀገር ምሰሶና የመፍትሄ አካል መሆን የሚያስችለው ይህ ሂደት የቆየ ቂም የሚከስምበትና ሁሉም በኔነት ስሜት የሚሳተፍበት የመነጋገሪያው ሜዳ የሚሰፋበትም ነው። በጎጥ በጎሳ በብሔር ሳንከፋፈል አንድ ኢትዮጵያ እንድናስብ ያደርገናል። ለምን? አንድ ዓላማ ይዞ ስለሚመጣ ሀገራችን አንድ ማድረግ፣ ማመካከር፣ ማፈቃቀር ስለሆነ የሚያቀራርቡ ነገሮች ብዙ ናቸው፣ አንድ የሚያደርጉ ነገሮች ብዙ ናቸውና እሱ ላይ ትኩረት በማድረግ ለማህበረሰቡ ታች ግንዛቤ ፈጠረለታል። እላይም ደግሞ ሲሆን አንድ ስንሆን ሀገር ማሻገር የምንችለው እርግጥ ነው የቆዩና ስር የሰደዱ የፖለቲካ ቅሬታዎችን ወደ ጎን በመተው ወደ አዲስ የጋራ መግባባት መሻገር ቀላል አይደለም። ሂደቱ ስኬታማ እንዲሆን ግን በሳይንሳዊ እውቀቶች ላይ የተመሰረቱ ውይይቶችን ማጠናከርና ያሉ ጥርጣሬዎችን በቅንነት መፍታት ቀጣዩ የቤት ስራ ይሆናል። በዚህ በምክክር ሂደቱ ላይ የሚሳተፈው የህዝብ ተወካይ እንደመሆኑ መጠን እዚህ ውስጥ ወደ ኋላ የሚቀር የህብረተሰብ ክፍል የለም። ኢትዮጵያዊ ዜጋ ከታች እስከ ላይ ማለት የሁሉም ሴክተር ማለት ነው ይሳተፍበታልና ስለዚህ ያለፉትንም ተሞክሮዎችን ጥሩ ተሞክሮዎችን ይዘን ለችግር መፍቻ ሊሆኑ የሚችሉትን ስልቶችን ተጠቅመን አሁን ከዘመናዊ የምክክር ሂደቶች ጋርም አዛምደን አሁን ከደረስንበት ነባራዊ ሁኔታ ጋር አዛምደን ከተሰራ በእውነትም የምክክር ኮሚሽኑ ስራ ውጤታማና የተሳካ ይሆናል ማለት ነው። ከምክክሩ የሚወጡ ውጤቶች በወረቀት ላይ ብቻ ሳይቀሩ ተቋማዊ ቅርጽ ይዘው ወደ ተግባር ሲገቡ ለቀጣዩ ትውልድ የምናስተላልፈው አዲስ የሰላም ውይይት ባህልና የችግር አፈታት ስልት እውን ይሆናል። ያኔ በውይይት የሚያምን ልዩነት ሳይገድበው ለመግባባት ቅድሚያ የሚሰጥ አዲስ ትርክት ህይወት ይዘራል።